እንደ ካፒታል ገበያ ተሳታፊ አካላት የአክሲዮን የገበያ እንቅስቃሴው ምን እንደሚመስል ለማወቅ፣ ለመረዳት፣ ለመተንተን የግድ ቴክኒካል የሆኑ ነገሮችን ማወቅ፣ መረዳት፣ መተንተን በእጅጉ አስፈላጊ ከሆኑ ነገሮች መካከል አንደኛውና የመጀመሪያው ነው። ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን በአክሲዮን ገበያ ቢድ አስክ ስፕሪድ ምንድን ነው? ቴክኒካሊ ቢድ አስክ ስፕሪድን በመረዳት በመተንተን የአክሲዮን የገበያ እንቅስቃሴው ምን እንደሚመስል እንዴት ልናውቅ ልንረዳ እንችላለን? ገበያው ላይ የማን የበላይነት እንዳለ እንዲሁም ደግሞ የዋጋ አቅጣጫው ምን እንደሚመስል ትሬንዱ ምን እንደሆነ እንዴት ልናውቅ ልንረዳ ልንተነትን እንችላለን የሚል እጅግ ጠቃሚና አስተማሪ የሆነ ጥያቄ ይነሳል። ስለሆነም ዛሬ ይህንን ጥያቄ መነሻ በማድረግ ዲቴይል በሆነ መልኩ አብረን ቆይታ እናደርጋለን። ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ ኢንቨስትመንትና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። ሁላችንም እንደምንረዳው ልክ እንደ ማንኛውም ገበያ በአክሲዮን ገበያ ላይም ሁለት ዋና ዋና የዋጋ አይነቶች አሉ። ቢኮዝ ልክ እንደ ማንኛውም ገበያ በአክሲዮን ገበያም ሻጮችና ገዢዎች የሚገናኙ እንደመሆናቸው መጠን ገዢዎች ኦፈር የሚያደርጉት ዋጋ አለ። ዜን ሻጮችም ኦፈር የሚያደርጉት ዋጋ እንደመኖሩ መጠን በአክሲዮን ገበያም ሁለት ዋና ዋና የዋጋ አይነቶች እንዳሉ መጀመሪያ ልንረዳ እንችላለን። እነዚህን ሁለት ዋና ዋና የአክሲዮን ገበያ ዋጋዎች ለመረዳት አንደኛውና የመጀመሪያው ቢድ ፕራይስ ይባላል። ይሄ እንግዲህ ገዢው የሚያቀርበው ከፍተኛ የሚባለው ዋጋ ቢድ ፕራይስ ይባላል። ግዥን ለመፈጸም ኦርደር ቡኩ ላይ ኦርደርን ሴት ካደረጉ በርካታ ገዢዎች መካከል ከፍተኛ የሚባል ዋጋን በመክፈል አክሲዮኑን ለመግዛት ፍላጎት ያለው ኢንቨስተር ኦፈር ያደረገው ከፍተኛው ዋጋ ምን ተብሎ ነው የሚጠራው? ቢድ ፕራይስ ይባላል። እንደው ይህንን ነዋ የሞባይል መተግበሪያ አፕሊኬሽንን በመጠቀም አንደርስታንድ ለማድረግ ያክል ለምሳሌ የቴሌ አክሲዮንን ለመግዛት ኦርደር ቡኩ ላይ ኦርደርን ሴት ካደረጉ ገዢዎች መካከል ለምሳሌ በዚህ መልኩ ይሄ እንግዲህ ኦርደር ቡክ ነው እንደምታዩት። በዚህ ኦርደር ቡክ ሁለት ነገሮችን አንደርስታንድ እናደርጋለን። እነዚህ ግዥን ለመፈጸም የግዥ ኦርደር ሴት ያደረጉ አካላት ናቸው። እነዚህ ደግሞ ሽያጭን ለመፈጸም የሽያጭ ኦርደር ሴት ያደረጉ አካላቶች ናቸው። ከነዚህ ግዥን ለመፈጸም ኦርደር ሴት ካደረጉ አካላቶች መካከል ከፍተኛ የሆነ ዋጋን በመክፈል አክሲዮንን ለመግዛት ፍላጎት ያለው ኢንቨስተር ይሄኛው ነው። ይሄ ማለት እንግዲህ እንደምታዩት ከፍተኛው ዋጋ ነው። ይሄ ዋጋ ምን ተብሎ ይጠራል ማለት ነው? ቢድ ፕራይስ ተብሎ ይጠራል። ኦልዌይስ ይሄ ዋጋ ከዚህ ዋጋ ጋር እኩልም እንደሆነ መረዳት የምንችልበት ኢንቫይሮንመንት አለ። ስለዚህ ግዥን ለመፈጸም ኦርደርን ሴት ካደረጉ ገዢዎች መካከል ከፍተኛ የሚባልን ዋጋ በመክፈል አክሲዮኑን ለመግዛት ፍላጎት ያለው ኢንቨስተር ኦፈር ያደረገው ከፍተኛው ዋጋ ምን ተብሎ ይጠራል ማለት ነው? ቢድ ፕራይስ ተብሎ እንደሚጠራ መረዳት መቻል አለብን። በዚህኛውም ኮንቴክስት ብናየው ተመሳሳይ ነው። የወጋገን ባንክ አክሲዮንን ለመግዛት ኦርደር ቡኩ ላይ የግዥ ኦርደርን ሴት ካደረጉ ከነዚህ ገዢዎች መካከል ከፍተኛ የሚባል ዋጋን በመክፈል አክሲዮን ለመግዛት ፍላጎት ያለው ኢንቨስተር እንግዲህ እንደምታዩት ይሄ ኢንቨስተር እና ይሄኛው ኢንቨስተር ናቸው። እነዚህ ኢንቨስተሮች በተመሳሳይ ስንት ብር በመክፈል አክሲዮኑን ለመግዛት ፈቃደኛ ሆነዋል? 1260 ይሄ 1260 ከሌሎች ዋጋ ጋር ሲወዳደር ትልቁ ይሄ ነው። ይሄ ትልቁ የግዥ ዋጋ ምን ተብሎ ይጠራል ማለት ነው? ቢድ ፕራይስ። እንደምታዩት ቢድ ፕራይስ ተብሎ ይጠራል። ሁለተኛው እንዳልኳችሁ ኦርደር ቡኩ ላይ ኮንሲደር የምናደርገው የሻጮች ነው። እነዚህ
ሽያጭን ለመፈጸም ኦርደርን ሴት ያደረጉ ሻጮች ናቸው። አስክ ፕራይስ የምንለው ሁለተኛው ደግሞ ሽያጭን ለመፈጸም ኦርደርን ሴት ካደረጉ ሻጮች መካከል ዝቅተኛ የሚባል ዋጋን በመቀበል አክሲዮኑን ለመሸጥ ፍላጎት ያሳደረው ኢንቨስተር ኦፈር ያደረገው ዝቅተኛው ዋጋ ምን ተብሎ ይጠራል? አስክ ፕራይስ እንደሚባል ልንረዳ ይገባናል። ከነዚህ ሽያጭን ለመፈጸም ዋጋን ሴት ካደረጉ ሻጮች መካከል ዝቅተኛ የሚባል ዋጋን በመቀበል አክሲዮኑን ለመሸጥ ፍላጎት ያለው ኢንቨስተር እንደምታዩት ይሄኛው ነው። ይሄኛው ስንት ኦፈር አድርጓል? 500 ብር። ሌሎቹም በሙሉ ብታዋቸው ከ500 ብር በላይ ነው የሚሆኑት። ይሄ 504 ነው፣ ይሄኛው 505 ነው፣ ይሄኛው 508 ነው። ዝቅተኛ የሚባል ዋጋን በመቀበል አክሲዮኑን ለመሸጥ ፍላጎት ያሳደረው የትኛው ኢንቨስተር ነው ማለት ነው? ይሄ ኦፈር ያደረገው ዝቅተኛው ዋጋ ምን ተብሎ ነው የሚጠራው? አስክ ፕራይስ እንደሚባልና ይሄኛው ሌላኛው ሁለተኛው በአክሲዮን ገበያ ላይ ያለው ዋጋ እንደሆነ እንረዳለን እናውቃለን ማለት ነው። ወደ ወጋገን ኬዝን ብንመጣ ዘሴም ነው። እንግዲህ እነዚህ ሰዎች ራይት ናው የወጋገን አክሲዮንን ለመሸጥ ኦርደር ቡኩ ላይ ኦርደርን ሴት ያደረጉ ሻጮች ናቸው። ከነዚህ ሰዎች መካከል ዝቅተኛ የሆነ ዋጋን በመቀበል አክሲዮኑን ለመሸጥ ፍላጎት ያሳደረው ኢንቨስተር የትኛው ነው? በአጋጣሚ ሆኖ ይሄና ይሄ ናቸው። ቢኮዝ ስንት ብር ለመሸጥ ነው በዝቅተኛ የተስማሙት? 1350 1350። ሌሎቹን ዋጋዎች ብታዋቸው ከ1350 ብር በላይ ናቸው። 1369 1370። ስለዚህ እነዚህ ሁለት ስለሆኑ ይሄ 1350 ብር ምን ተደርጎ ይወሰዳል ማለት ነው? አስክ ፕራይስ ተብሎ ሽያጭን ለመፈጸም ዝቅተኛ የሚባል ዋጋን ኦፈር ያደረገው ሰው ኦፈር ያደረገው ዋጋ አስክ ፕራይስ እንደሚባልና ሁለተኛው ዋጋ እንደሆነ ልንረዳ ልናቅ የምንችልበት ሂደት አለ ማለት ነው። ይህንን ሁላችንም ልንረዳ እንችላለን። እዚህ ላይ አንድ ኢምፖርታንት የሚባል ኮንሲደር ልናደርገው የሚገባ ሌላኛው ነጥብ ኦልዌይስ አስክ ፕራይስ የምንለው ከቢድ ፕራይስ የሚበልጥ እንደሆነ መረዳት መቻል አለብን። ቢድ ፕራይስ ከአስክ ፕራይስ በታች እንደሆነ እንረዳለን። ሁለተኛውና ሌላኛው ዘ ሞስት ኢምፖርታንት የምንለው ነጥብ ስፕሪድ ነው። ስፕሪድ እንዲሰፋም እንዲጠብም የሚያደርጉ ነገሮች እነማን ናቸው? የስፕሪድ መስፋትና መጥበብ የአክሲዮን የገበያ እንቅስቃሴውን እንዴት እንድንረዳ ያስችለናል ወደሚለው ነጥብ መተን አብረን ቆይታ እናደርጋለን። አሁንም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስፕሪድ ማለት በአስክ ፕራይስ እና በቢድ ፕራይስ መካከል ያለው ልዩነት ነው። ወይም ደግሞ አስክ ፕራይስ ሲቀነስ ቢድ ፕራይስ የሚሰጠን ውጤት ስፕሪድ ይባላል። ሞስትሊ ዴይ ትሬደርስ የምንላቸው ስፒኩሌተሮች በአክሲዮን የገበያ እንቅስቃሴያቸው ውስጥ ማክሲማይዝ ማድረግ የሚፈልጉት ትልቁ ነጥብ ስፕሪድ ነው። ይሄ የዋጋ ልዩነት ነው። ሻጮች እና ገዢዎች ኦፈር ያደረጉት ዋጋ ልዩነት ስፕሪድ ይባላል። ይሄ ዋጋ እንዲሰፋና እንዲጠብ የሚያስገድዱ ነጥቦች እነማን ናቸው? ይህ ዋጋ ሲጠብና ሲሰፋ በራሱ የአክሲዮን የገበያ እንቅስቃሴው ምን እንደሚመስል እንዴት መረዳት፣ ማወቅ፣ መተንተን እንችላለን? በሌላ አማርኛ ስፕሪድ ማለት በአክሲዮን ገበያ ውስጥ የዲማንድና የሳፕላይ ሚዛን ምን እንደሚመስል እንድንረዳ የሚያስችለን ትልቅ የሆነ ነጥብ ነው። ስፕሪድ ጠበብ ያለ ነው ማለት በአክሲዮን ገበያ ውስጥ ኦልሞስት ዲማንድና ሳፕላይ ምንድናቸው ማለት ነው? ተቀራራቢ ናቸው ወይም ደግሞ ባላንስ ናቸው ማለት ነው። ዲማንድና ሳፕላይ ኦልሞስት እኩል የሚሆኑበት እድል ሲኖር የገዥና የሻጭ ዋጋ ልዩነት ኦልሞስት ጠባብ የሚሆንበት እድል ይፈጠራል። ስለዚህ ስፕሪዱ ጠቦ ስታዩት ምን ትረዳላችሁ ማለት ነው? ገበያው ላይ የዲማንድና የሳፕላይ ምጥጥን ኦልሞስት ሚዛናዊ እንደሆነ እንድትረዱ ያስችላችኋል። ነገር ግን ስፕሪድ ሰፍቶ ካያችሁት ገበያው ላይ የዲማንድና የሳፕላይ ምጥጥን እንደሌለ እንድትረዱ በሌላ መልኩ ደግሞ ያሳያችኋል ማለት ነው። ለምሳሌ ገበያው ላይ ዲማንድ ከሳፕላይ ቢበልጥ ሳፕላዩ ትንሽ የሚሆን ከሆነ ሻጮች ትንሽ የሚሆኑ ከሆነ ገዢዎች ብዙ የሚሆኑ ከሆነ ሻጮቹ ጠብቀው ዋጋ አስወድደው ለመሸጥ ይሞክራሉ። በዛ መሃል ውስጥ
የሻጮችና የገዢዎች ዋጋ ልዩነት ወይም ደግሞ ስፕሪድ ምን ይሆናል ማለት ነው? ይሰፋል። በተቃራኒውም እንደዛው ነው። ዲማንድ ቢያንስና ሳፕላይ ቢበዛ ገዢዎች ኮምፒት አያደርጉም። ስለዚህ ሻጮች ኮምፒት እንደሚያደርጉ ስለሚረዱ ዋጋን አውርደው ለመግዛት ፍላጎት ያሳያሉ። በዛ ሂደት ውስጥ የሻጭና የገዥ ዋጋ ልዩነቱ ይሰፋል። ስፕሪዱ የሚሰፋበት ሁኔታ እንዳለ እንረዳለን ማለት ነው። ስለዚህ ስፕሪድ ብቻ በማየት የአክሲዮን ገበያው ላይ የሻጭና የገዢ ምጥጥን ምን እንደሚመስል፣ ሚዛኑ ምን እንደሆነ፣ ማን የበላይ እንደሆነ እንድንረዳ እንድናቅ እንደሚያደርገን መረዳት መቻል አለብን። ሰፊ የሚባል ስፕሪድ ካየን በየትኛውም ኮንቴክስት የገዢና የሻጭ ምጥጥን እንደሌለ እንረዳለን። ጠባብ የሚባል ስፕሪድ ካየን ደግሞ ምንም ይሁን ምን የገዢና የሻጭ ሚዛን የአክሲዮን ገበያው ላይ የተመጣጠነ መሆኑን እንድንረዳ እንድናቅ ያግዘናል ማለት ነው። ይህንን እናውቃለን። እስኪ እንደው ኮዞቹ እነማን ናቸው? ሰፋ ያለ ጠበብ ያለ ስፕሪድ እንዲኖር የሚያደርጉ ነገሮች እነማን ናቸው የሚለውን ለማየት ይህ የዋጋ ልዩነት ማለትም ስፕሪድ እንዲሰፋና እንዲጠብ የሚያደርጉ ዋና ዋና ምክንያቶች አንደኛውና የመጀመሪያው የግብይት መጠን ወይም ደግሞ ትሬዲንግ ቮሊዩም ነው። ይህንን እንግዲህ ምን ብላችሁ ልትጠሩት ትችላላችሁ? ሊኩዲቲ ልትሉት ትችላላችሁ። አክሲዮን ገበያው ላይ በርካታ ገዢና ሻጪ ያሉበት አክሲዮን ስፕሪዱ ኦልዌይስ ጠባብ ነው። አክሲዮን ገበያው ላይ ብዙ ገዢዎችና ብዙ ሻጮች ኢንቮልቭ የሚያደርጉ ከሆነ የሚሳተፉ ከሆነ ስፕሪዱ ኦልዌይስ ምን ይሆናል ማለት ነው? ጠባብ የሚሆንበት እድል እንዳለ እንረዳለን። ጥሩ የሚባል ትሬዲንግ ቮሊዩም ሲኖር፣ ጥሩ የሚባል ሊኩዊዲቲ ሲኖር፣ ብዙ የሆኑ ገዢና ሻጮች የዛን አክሲዮን ለመግዛትና ለመሸጥ ኢንቮልቭ የሚያደርጉ ከሆነ ስፕሪዱ ምን ይሆናል ማለት ነው? ጠበብ ያለ ይሆናል ማለት ነው። ነገር ግን የዛንን አክሲዮን የሚገዙና የሚሸጡ ብዙ የሆኑ ገዢና ሻጪ አክሲዮን ገበያው ላይ የማይሳተፉ ከሆነ ትሬዲንግ ቮሊዩሙ ለስ የሚሆን ከሆነ ሊኩዊዲቲው ችግር ያለበት ከሆነ ግን ስፕሪዱ ምን ይሆናል ማለት ነው? ሃይ የሚሆንበት እድል ይኖራል ማለት ነው። ስለዚህ እናንተ ትሬዲንግ ብቻ በመረዳት አጠቃላይ ትሬዲንግ ቮሊዩሙ ምን እንደሚመስል፣ ሊኩዊዲቲው ምን እንደሚመስል፣ የገዢና የሻጭ ተሳትፎ ምን እንደሚመስል ልታውቁ ልትረዱ የምትችሉበት ሂደት ይኖራል ማለት ነው። ይህን ለማየት ያክል ወደዚህ ብንመለስ ለምሳሌ የቴሌ አክሲዮንን ብናይ ከፍተኛ የሚባል ዋጋን ያቀረበው ገዢ 495 ብር ለመግዛት ነው። ዝቅተኛ የሚባል ዋጋን ያቀረበው ሻጭ ደግሞ 500 ብር ለመሸጥ ነው። በዚህ ገዢና በዚህ ሻጭ መካከል ያለው ልዩነት እንደምታዩት የ5 ብር ብቻ ነው። ይሄ ዘሞስት ናሮ የሚባል ጠባብ የሚባል ስፕሪድ ነው። ይሄ ስፕሪድ ምንን ያሳየናል ማለት ነው? የአክሲዮን ገበያው ላይ በርካታ ገዢና ሻጮች እንደሚሳተፉ፣ ጥሩ የሚባል ሊኩዊዲቲ እንዳለ እንድናቅ እንድንረዳ ያስችለናል። ነገር ግን ወደዚህኛው ወደ ወጋገን ባንክ ግን ብንመለስ ለምሳሌ ከፍተኛ የሚባል ዋጋን በመክፈል ግዢ ለመፈጸም ያሰበው ገዢ ያቀረበው ዋጋ 1200 ብር ነው። ዝቅተኛ የሚባል ዋጋን በማቅረብ አክሲዮኑን ለመሸጥ ፍላጎት ያለው ሻጭ ደግሞ ኦፈር ያደረገው ዋጋ 1350 ብር ነው። በመሃላቸው እንደምታዩት የ90 ብር ልዩነት አለ። ይሄ የሚያሳየን በተወሰነ መልኩ የሊኩዊዲቲ ችግር እንዳለ፣ በርካታ የሆነ ሻጭና ገዢ በአክሲዮን ገበያ ውስጥ እየተንቀሳቀሰ እንዳልሆነ እንድንረዳ እንድናቅ ያስችለናል ማለት ነው። ወደ ሁለተኛው ስንመለስ የገበያ አዘጋጆች ውድድር መኖርና ለመኖር ሌላው ስፕሪድ እንዲሰፋና እንዲጠብ ከሚያደርጉ ነገሮች መካከል ሁለተኛው ነው። ለምሳሌ ማርኬት ሜከሮች ኢንቮልቭ የሚያደርጉ ከሆነ ገበያው ላይ ኮምፒት የሚያደርጉ ከሆነ ስፕሪድ ኦልዌይስ ጠባብ የሚሆንበት እድል እንዳለ እንረዳለን። ቢኮዝ ገበያው ላይ ያንዱ የበላይነት ሲኖር እነዚህ ማርኬት ሜከሮች ያንን ክፍተት ይሞላሉ። ለምሳሌ የአክሲዮን ገበያው ላይ የዲማንድ የበላይነት ኑሮ ሳፕላይ የሚያንስ ከሆነ ዋጋ በጣም ይጨምራል፣ ስፕሪዱ ይሰፋል። ይሄ ስፕሪድ እንዳይሰፋ እነዚህ ማርኬት ሜከሮች ተሎ ብለው የሚሸጥ አክሲዮንን ወደ ገበያው የሚያስገቡ ከሆነ ስፕሪዱ ወደ ነበረበት እንዲመለስ ያስገድደዋል። በተቃራኒም
ሳፕላይ ገበያው ላይ ኑሮ ዲማንድ የማይኖር ከሆነ ዋጋ በእጅጉ ሊቀንስ የሚችልበት ሂደት ይኖራል። በእንደዚህ አይነት ጊዜ ውስጥ ስፕሪድ ይሰፋል። ይህ ስፕሪድ እንዳይሰፋ ተሎ ብለው አክሲዮኖችን ለመግዛት ግዢን ለመፈጸም ወደ አክሲዮን ገበያው በመምጣት አክሲዮኖችን በመግዛት መልሶ ስፕሪዱ ወደ ነበረበት እንዲመለስ ባላንስ የሚያደርጉ የስፕሪድ ምጥጥን ጥሩ እንዲሆን የገበያ እንቅስቃሴው ውድድር የተሞላበት እንዲሆን ያደርጋሉ ማለት ነው። ስለዚህ ስፕሪድ እንዲሰፋና እንዲጠብ ከሚያደርጉ ሌሎች ፋክተሮች መካከል አንዱ የማርኬት ሜከር ገበያው ላይ የሚያደርጉት ኮምፒቴሽን ነው ማለት ነው። ስለዚህ ጥሩ የሚባል የማርኬት ሜከሮች ኮምፒቴሽን ካለ ኦልዌይስ የአክሲዮን ገበያው ላይ ስፕሪዱ ጠባብ ይሆናል ማለት ነው። ቢድ አስክ ስፕሪዱ ያን ያክል ሰፊ አይሆንም። ነገር ግን ኮምፒቴሽን የማይኖር ከሆነ ባላንስ ላያደርግ ይችላል። ቢድ አስክ ስፕሪዱ ሊሰፋ የሚችልበት እድል እንዳለ እንረዳለን ማለት ነው። ሌላውና ሶስተኛው ዘ ሞስት ኢምፖርታንት ፋክተር የምንለው የዋጋ መዋዠቅ ወይም ደግሞ ፕራይስ ቮላታይሊቲ ነው። ከፍተኛ የሆነ የዋጋ መዋዠቅ ቮላታይሊቲ ሲኖር ስፕሪዱ እንዲሰፋ ያስገድዳል። ከፍተኛ የሆነ የዋጋ መዋዠቅ አለመረጋጋት የሚፈጠር ከሆነ ገዢዎችም ሻጮችም ኮንፊደንስ አይኖራቸውም። ገዢዎች ዝቅ አድርገው መግዛትን ይመርጣሉ። ሻጮች ደግሞ ከፍ አድርገው መሸጥን ይወዳሉ። ነገር ግን ከፍተኛ የሚባል የዋጋ መዋዠቅ ካለ ሻጮችም ኢቭን አሁን ያለውን ዋጋ ነገ ላይኖር ይችላል፣ ቆይቶ ላይኖር ይችላል በሚል ሊሸጡ የሚችሉበት ሊቀንሱ የሚችሉበት ሂደት ይኖራል። ያንን በመረዳት ደግሞ ገዢዎች ከዛ የበለጠ በማሳነስ ግዢን ለመፈጸም ዲማንድ ሊያደርጉ ይችላሉ። ዋጋ ሲጨምርም ደግሞ ዘሴም ሻጮች የበለጠ ዋጋን ዲማንድ ያደርጋሉ። ሻጮች ደግሞ ገዢዎች ደግሞ ዋጋን ቀንሰው ግዢን ለመፈጸም ዲማንድ የሚያደርጉበት ሂደት ይኖራል ማለት ነው። ስለዚህ የዋጋ መዋዠቅ ካለ የቢድ አስክ ስፕሪዱ ሰፊ ሊሆን እንደሚችል እንረዳለን። ነገር ግን ፕራይስ ቮላታይሊቲ ከሌለ ፕራይስ ስታቢሊቲ ግን ካለ የቢድ አስክ ስፕሪዱ ምን ይሆናል ማለት ነው? እጅግ ጠባብ ይሆናል። ቢኮዝ ዋጋው ተገማች ሊሆን የሚችልበት እድል እንዲፈጠር ስለሚያደርገው። ስለዚህ እነዚህ ሶስት ዋና ዋና የምንላቸው ነገሮች በአክሲዮን ገበያ ውስጥ የቢድ አስክ ስፕሪድ እንዲሰፋና እንዲጠብ የሚያደርጉ ዋና ዋና ፋክተሮች እንደሆኑ ማወቅ መረዳት መቻላችን በእጅጉ ጠቃሚ ነው። ቢድ አስክ ስፕሪድ ደግሞ በራሱ ሲሰፋና ሲጠብ ገበያው ላይ ምን አይነት እንቅስቃሴ እንዳለ በዚህ መልኩ መተንተን እንደሚቻልና ለራሳችን ሊጠቅም የሚችል መረጃን ማግኘት የምንችልበትን እድል ማሳደግ እጅግ ጠቃሚና የሚመከር ትልቅ ጉዳይ ነው። ስለሆነም ቪዲዮ መረጃ ሰጥቷችሁ ከሆነ አስተማሪ ከነበር ላይክ እንድታደርጉት ሼር እንድታደርጉት በአክብሮት እየጋበዝኩኝ ለተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሳብስክራይብ እንድታደርጉ በአክብሮት ጋብዛለሁ። አመሰግናለሁ።